بسم الله الرحمن الرحيم. الحمد لله وكفى وصلاة وسلاما على عباده الذين اصطفى. أما بعد فسلام الله عليكم ورحمته وبركاته. في ذكر المعجزات يا نبينا عليه الصلاة والسلام تأمرج منا وصابت يتمرت عوداتنا. الله سبحانه وتعالى نبياتوችን በተለያየ ተአምራት ልኳል. لقد أرسلنا رسلنا بالبينات أي بالمعجزات الباهرات. እኛ ነቢያቶችን መልእክተኞችን በተአምራት ልከናቸዋል። የሚላኩ ነቢያቶች ሁሉም ከአላህ ዘንድ ይዘውት የሚመጡት ተአምር አለ። ህዝቡ ለነቢይነታቸው ማረጋገጫ መረጃ ያይ ዘንድ ይዘውት የሚመጡት ተአምር ታዲያ ወቅቱን የዋጀ ዘመኑን የመሰለ ማህበረሰቡን አስተሳሰብ የመጠነ ግንዛቤያቸውን ያማከለ ይሰጣቸዋል። ነብዩላህ ሙሳ አለይሂ ሰላም ሲላኩ ሲህር ድግምት የበዛበት ማህበረሰብ ነው። ያንን የሚያሸንፍ የሚመስል ነብዩላህ ኢሳ የተላኩበት ማህበረሰብ ህክምና በጣም የገዘፈበት ነው፣ ያበበበት ነው። ያን የሚያሸንፍ ሙዕጂዛ ተአምር ይዛሉ። ሙዕጂዛ ማለት ما يعجز عليه الانسان ان ياتي بمثله ሌሎቹ አምሳያውን ሊያመጡ ሚሳናቸው አሳኝ መለኮታዊ ኃይል ማለት ነው። አሳኝ ተአምር ማለት ነው ሙዕጂዛ። ነብዩ አለይሂ ሰላቱ ወሰላም ሌሎቹ እንደተሰጣቸው ሁሉ እርሳቸው በርካታ ተአምራት ተሰጥቷቸዋል። ዋናው ተአምራቸው ሕያው የሆነው ተአምራቱ ቢቀዳም ማልከው ቁርአን ነው። እሱ ይቀጥላል። ሌላ ግን የሚዳሰስ የሚጨበጥ የሚታይ የሚዳበስ የሚሰማ ተአምርን ምድር ላይ አላህ ሰጥቷቸዋል። ኢማም ነዋዊ في شرح مسلم ከ1200 ተአምራትን መሬት ላይ ረሱል አሳይተዋል። በበርካታ ህዝቦች ማዕከል ሆነው ፈጽመዋል። ኢማም البيهقي ኢማም አስበሃኒ في دلائل النبوة የነብይነት አመላካች መረጃ በሚለው መጽሐፋቸው ላይ በርካታ ነገሮችን ጠቅሰዋል። አንዳንዶቹ 7 ትላልቅ ጥራዝ መጽሐፍ፣ ሌሎቹ እስከ 9 ቮሊዩም ጥራዝ ሙጀለድ ድረስ ስለሳቸው ተአምር ብቻ ምድር ላይ ስለፈጸሙት ዘግበዋል። እነሱን እያወሳን ነው። ይህን ተከታታይ ትምህርት እየተመለከተን ነው። ዛሬ ደግሞ አንድ ልክ እንደ ቁርአን ሕያው እስከ የውመል ቂያማ የሆነን አንድ ተአምር ጠቁማቸዋል። ክስተቱን ቁርአን የዘገበው ያሰፈረው ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም ቁረይሾችን በርካታ ዳዕዋ አደረጉላቸው፣ ጠሯቸው። ስነ ምግባራቸው ራሱ ዳዕዋ ነበር። ዳዕዋ ከመጀመራቸው በፊት ያሳዩት ዕውቁ ስማቸው በቂ ነበር፣ መሐመዱል አሚን። ነገር ግን እውነታው ሲመጣ ለመቀበል ዝግጁ አይደሉም፣ ሸሹ። የተለያየ ነገር ይጠይቋቸው ነበር። ለምን ይሄን አታደርግም? ለምን አታደርግም? አንዴ ቆመው እያሉ ረሱልን አንድ ጥያቄ ጠይቋቸው። ተአምር ለምን አታሳየንም? ምን ትፈልጋላችሁ? ቀና ሲሉ ሙሉ ጨረቃ የሞላችበት ምሽት ነበር። ጨረቃዋን ክፈላት አሉት። ትልቅ ተአምር ነው። ጨረቃ በራሷ ትልቅ ፕላኔት ነች፣ ግዙፍ ፍጥረት ነች። እነሱ ማሳናቸውን አይችልም ለማለት ነው። አላህ ግን የሚሳነው አለ እንዴ? በነቢዩ እጅ ተአምረን አላህ ፈጸመ። ጨረቃን ከሁለት አላህ ሰነጠቃት፣ ከሁለት ተከፍላ ተራራቀች። አንዷ ابن مسعود እንደሚለው في جبل ابي قبيس በሚባለው ተራራ ጥግ ላይ ተንጣለለች። ሌላ ቦታ ተንጣለለ። ይሄ ፍጥረት ዓለሙ ላይ የተከሰተ ግዙፍ ክስተት ነው። የዓለም ህዝብ ያየው አስደናቂ ተአምር ነው። ተከሰተ። ከዛም ዙሪያ መጣ፣ ተመልሳ መጣ፣ ጨረቃ ገጠመች። ይሄን ሁለት ያሳያቸው። ደነገጡ። ሰሐረ ሙሐመዱን አዩነና፣ እንዴት ጨረቃ ትከፈላለች? መሐመድ አይናችንን ደግሞብን ነው አሉ። በዚህ መሸሸት ሲፈልጉ ከመሃላቸው አንድ ቃል አለ። ለምን እኛን አይናችን ደግሞብን ሊሆን ይችላል? የጨረቃ መካፈል ግን የዓለም ተአምር ነው። እስኪ ለንግድ የወጡ ወደ ሰፈር የወጡ የተለያዩ የቁረይሽ ጎሳዎች አሉ። ወደ ሻም ከፈለው፣ ሌላ ወደ የመን፣ ወደ ተለያየ ዓለም ክፍል ሲመለሱ እንጠይቃቸው ተባለ። ቀኗን ጻፉ። የተለያዩ መንገደኞች በመጡ ቁጥር ቀኗን እየጠቀሱ ምን በዚህ ምሽት አይታቸዋል ይሏቸዋል። ሁሉም በአንድ ቃል ጨረቃ ተሰንጥቃ ስትገጥም አይተናል። ከየመን የሚመጡት ይጠይቃሉ፣ ተመሳሳይ መልስ ነው። ወደ ሻም የሄዱት ለንግድ ይጠይቃሉ፣ ተመሳሳይ መልስ ነው። ወደ የትኛውም የዓለም ክፍል ከመካ ውጭ የነበሩ ከመዲና የሚመጡ ሰዎችን ይጠይቃሉ፣ ተመሳሳይ መልስ ነው። ከዛ ምን አሉ? አመኑ እንዴ?
قالوا سحر مستمر ይሄማ ዘላቂ ሆነ ድግምት ነው የሰው ልጆችን ሁሉ የሚያዳርስ ተመልከቱ የጥመት ጥግ ጨረቃ ስትከፈል አይተህ ማለት ነው አላህ ግን ክስተቱን ዘገበው ጥመታቸውንም አወሳው ሱረቱል ቀመር ላይ እንዲያለ የጨረቃ ምዕራፍ ሚለው ላይ اقتربت الساعة وانشق القمر ሰዓቲቱም ቀረበች የትንሣኤ ቀን ጨረቃዋም ተከፈለች ወየረው አየተን ይዕሪዱ እነሱም የአላህን የተለያየ ተአምር ባዩ ጊዜ ይሸሻሉ ወየቁሉን ብለው ይላሉ ሲሕሩን ድግምት ነው ሙስተምር ዘላቂ ሆነ ይላሉ ወከዘቡ ወተበዑ አህዋአሁም እነሱም አስተባበሉ ስሜቶቻቸውን ዝንባሌዎቻቸውንም ተከተሉ ወኩሉ አምርን ሙስተቂር فلقد جاءهم من الأنباء ما فيه مزدجر حكمة بالغة فما تغني النذور ጥበብ ዊዝደም ነበር የመጣላቸው ግን ማስጠንቀቂያ ተግሳጽ የሚጠቅማቸው ሰዎች አይደሉም የጨረቃ መከፈል ነብዩ አለይሂ ሰላቱ ወሰለም ካሳዩአቸው ትላልቅ ተአምራቶች ውስጥ አንዱ ነው ይሄ ጨረቃ መከፈል እስካሁን ድረስ ሕያው ሆኖ ይገኛል ባለፈው የአሜሪካ የጥናት ማዕከል እንዳወጣው ምናልባትም ምስሉ ላይ እንደምትመለከቱት ጨረቃ ከጫፍ እስከ ጫፍ መሃል ለመሃል መሰንጠቋን ያሳያል በእነሱ ጥናት የሚያሳየው የስንጥቁ ጥግ ያሉትን አፈርና አለቶችን ወስደው ሲመረምሩ ካሁን በፊት ይላሉ መሃላቸው በተፈጠረ ሙቀት ተለያይተው እንደገጠመ ያሳያሉ ይላሉ ጨረቃ አሁን ድረስ በሳይንስ ጥራት ሕያው ሆኖ እስከ የውመል ቂያማ የሚቀጥል ተአምር ነው የጨረቃ ተአምር اللهم صل وسلم وبارك على نبينا محمد ምን ተማርነ ታዲያ የመጀመሪያው ብዙ ጊዜ የሚከሰቱ ተአምራቶች በዙሪያችን ናቸው አንዳንድ ተአምራቶች ግን ሰማይ ላይ ከጨረቃ ጋር የተገናኘ ከከዋክብት ጋር የተወዳጀ ተአምር ይሄ ጹብ ድንቅ የሆነ ተአምር ይሄን ያያለን ሁለተኛ አንዳንድ ሰዎች ምንም አይነት መረጃ ብታመጣላቸው ለመቀበል ዝግጁ አይደለም እውነቱን ነገራቸው መረጃውን አሳይታቸው መጨረሻ ግን ሊቀበሉ ዝግጁ አይደለም ስሜታቸውን ይከተላሉ ወከዘቡ ወተበዑ አህዋአሁም ስሜታቸውን ተከትለው ዝንባሌያቸውን አስተናግደው መረጃን ላለመስማት ዝግጁ የሆኑ ሰዎች አሉ አንዘርተሁም አም ለም ተንዘርሁም ላ ይኡሚኑን እዛ ነው አላህ እንደዛ ያለው ብታስጠነቅቃቸው ባታስጠነቅቅም አያምኑም የተባሉ አይነት ሰዎችን እዚህ ታሪክ ውስጥ እንመለከታለን በርካታ ተአምራቶችን በተከታታይ ያየነዳለን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ